ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን እንግዲህ አነጋጋሪ የሆነው የአርቲስት ቴዎድሮስ ካሳሁን የቴዲ አፍሮ ሙዚቃ መለቀቅ ነው። ነገ 8 ሰዓት ይለቀቃል ተብሏል። ነገር ግን በዚህ ሙዚቃ የመንግስት አካላቶች፣ የብልጽግና አካላቶች፣ የአብይ ውሾች ግራ ተጋብተዋል፣ እየጮሁ ነው። ይህን የሙዚቃ ሪሊዝ ለማስተጓጎል 3 አመት ፈጅቶባቸዋል። ይህን እንግዲህ እነ አርቲስቶችም ከራሱ ከቴዲ አፍሮ አንደበትም አሁን 2 አመት በፊት ነበር ይሄ አልበም የሚለው ይህን አልበም አስተዋውለው እንዳይለቀው አድርገዋል። ምክንያቱም በሰዋሰው በኩል ስለሆነ የሙዚቃ የሚለቀቀው የሰዋሰው ባለቤት ማን ነው ስትሉ የሳምራዊት ወንድም ነው። ስለዚህ እነ ሳምራዊት ማለት የራይድ ባለቤት ማለት እንግዲህ እና ቢጋ እጅና ጓንት ሆነው የሚሰሩ ናቸው። በዚህ ምክንያት እንግዲህ 3 ሙዚቃ መቀነስ አለበት በሚል ቴዲ አፍሮ ሳይስማማ በመቅረቱ እንግዲህ ውሉ ፈርሷል። ውሉ በኪሳራ ነው ያ ውል የተጠናቀቀው። ስለዚህ አሁን ከ2 አመት በኋላ በራሱ ዩቲዩብ ለመልቀቅ ዝግጅቱን ጨርሶ ነገን እየተጠባበቀ ነው። ነገር ግን ዛሬ አዲስ አበባ ምን እየተሰራ ነው? ቤተ መንግስት ላይ ምን እየተሰራ ነው ሲባል ቤተ መንግስት ላይ ትላንትና ማታ ጀምሮ ከፍተኛ ሚስጥራዊ ስብሰባ ተደርጓል። ትናንትና ማታ ጀምሮ በቤተ መንግስት ሚስጥራዊ ስብሰባ በተለይ አብዛኞቹ የኦህዴድ ናቸው የተሳተፉበት። ከአማራ ክልል እነ አብዱ ሁሴን ትላንትና ወደ አዲስ አበባ ተጠርቶ ሄዷል በአስቸኳይ። እነ ተመስገን ጥሩነህ እና አበባው የተሳተፉበት ናቸው የተሳተፉበት ነው ከአማራ ክልል። ነገር ግን አብዛኞቹ የኦህዴድና የፌዴራል የነ አብይ አህመድ የኢንሳ ባልደረቦች በጣም አሉ፣ ተሳትፈውበታል። በዚህም እንግዲህ የቴዲ አፍሮ ሙዚቃ እንዳይከፈት ከፍቶ የተገኘ እስከ መታሰር ድረስ እዚህ ጋር እነ ሽመልስ ያነ ስለዚህ ይህንን የሚያስተባብር ግብረ ኃይል አቋቁሞ ነው ስብሰባቸውን የጨረሱት። በዚህ ምክንያት እንግዲህ ዛሬ በአዲስ አበባ ከፍተኛ የሆነ አፈሳ ተጀምሯል። በተለይ ከፒያሳና ከካሳንቺስ አስነስተው ወደ ኮየ ፍቼ የወሰዷቸው አካባቢ ላይ እነዛ አካባቢ ላይ በጣም ይነሳሉ ተብለው የሚታሰቡ እነሱ ስለሆኑ ከነሱ አካባቢ ላይ በበርካታ አፈናዎች እየተደረጉ ይገኛል። ስለዚህ ይህን እንዴት እዚህ ጋር እንዴት የሰሜኑ ጦርነትና በኦሮሚያና በአማራ ክልል ያለው ጦርነትን በድሮን ታጅቦ እየገጠመ በዚህን ያህል ካድሬዎች እስከሚንጫጩበት ያንጫጨው ይህ የቴዲ አፍሮ ሙዚቃ ምን ቢይዝ ነው? ምን ቢያደርግ ምን አይነት ይዞ አንድምታ ቢሰጣቸው ነው ሲባለው እንግዲህ በሰላማዊ ትግልን ስለሚጠሉ ግራ ተጋብተዋል፣ እየጮሁ ነው። ይህን የሙዚቃ ሪሊዝ ለማስተጓጎል 3 አመት ፈጅቶባቸዋል። ይህን እንግዲህ እነ አርቲስቶችም ከራሱ ከቴዲ አፍሮ አንደበትም አሁን 2 አመት በፊት ነበር ይሄ አልበም የሚለው ይህን አልበም አስተዋውለው እንዳይለቀው አድርገዋል። ምክንያቱም በሰዋሰው በኩል ስለሆነ የሙዚቃ የሚለቀቀው የሰዋሰው ባለቤት ማን ነው ስትሉ የሳምራዊት ባለቤት ነው፣ የሳምራዊት ወንድም ነው። ስለዚህ እነ ሳምራዊት ማለት የራይድ ባለቤት ማለት እንግዲህ እና ቢጋ እጅና ጓንት ሆነው የሚሰሩ ናቸው። በዚህ ምክንያት እንግዲህ 3 ሙዚቃ መቀነስ አለበት በሚል ቴዲ አፍሮ ሳይስማማ በመቅረቱ እንግዲህ ውሉ ፈርሷል። ውሉ በኪሳራ ነው ያ ውል የተጠናቀቀው። ስለዚህ አሁን ከ2 አመት በኋላ በራሱ ዩቲዩብ ለመልቀቅ ዝግጅቱን ጨርሶ ነገን እየተጠባበቀ ነው። እዚህ ጋር እንዴት የሰሜኑ ጦርነትና በኦሮሚያና በአማራ ክልል ያለው ጦርነትን በድሮን ታጅቦ እየገጠመ በዚህን ያህል ካድሬዎች እስከሚንጫጩበት ያንጫጨው ይህ የቴዲ አፍሮ ሙዚቃ ምን ቢይዝ ነው? ምን ቢያደርግ ምን አይነት ይዞ አንድምታ ቢሰጣቸው ነው ሲባለው እንግዲህ በሰላማዊ ትግልን ስለሚጠሉ